ልጄ ቤዛ ወይ ምንድን ያደረግሽው አንቺ ልጅ? ወይኔ ጉዴ ፈላ። አንቺ ምንድን ያደረግሽው? ወይኔ ሲዋለ በመሞቷ ነው። ወይኔ ጉዴ ቤዛ ምን ሆና ነው? ምንድን ነው የተፈጠረው? ቆይ ቤዛ ምንድን ነው ያደረገችው? ቤዛ አትድረስባት፣ አትንካት። አንተ ነው የገደልካት። ይኸው ፍቺ ወረቀት የፍቺ ምናምን እያልክ ልጅቷን ገደልካት። ይኸው ደስ አለ ሞተችልህ። በቃ ይኸው ገደልካት። ይኸው ማሚ እስኪ ተረጋጊ። መጀመሪያ የእሷ ህይወት ይቀድማል። ቤዛ ምን ሆነሽ ነው? እሷ ለአንተ ስትል ራሷን ሰጠች። አንተ ግን በየቀኑ የፍቺ ወረቀት እያልክ ይኸው ገደልካት። ካሌብ እባክህ መንጨቃጨቁን አቁሙትና ሐኪም ቤት እንውሰዳት። ትተነፍሳለች፣ ልቧ ይመታል። እባካችሁ መኪና ጥሩና እንውሰዳት። ቶሎ በይ በእናትሽ ገሊና፣ አትተኝው። ካሌብ ጩኸቱን ተውትና በቃ እዛቱን ወደ ሐኪም ቤት እሺ። አዎ ቶሎ እንውሰዳት። እዚህ ቤት ብቆይ አንተና ሰራተኛ ጨርሳችሁን የምትገሏት። አምቡላንስ ጥሩ እባካችሁ። አንድ ነገር ናት። እንዴት በዚህ ደቂቃ ውስጥ በረኪና ገዝቶ በ5 ደቂቃ ውስጥ ይህ ሁሉ ዝግጅት እንዴት ሊሆን ይችላል? የመድረክ ድራማ። ቤዛ ይሄን ሆን ብለሽ ካሌብ የፍቺውን ነገር እንዲያቆም ሆን ብለሽ ያደረሽው ድራማ መሆን አለበት። ደግሞ እናትየውስ በዚህ ፍጥነት መታመጮዋ ካሌብ የፍቺውን ውሳኔ እንዲያቆምና እሱን ለማስፈራራት ሆን ብሎ የታቀደ እቅድ መሆን አለበት። ቤዛ የኔ ልጅማ እኔ በቁሜ እያለሁ ልጄ ልትቀብራች ደሊና ላይ ምንም ነገር አታደርጉ። ይህን እውነት ደግሞ እያንዳንዷን ነገር አጋልጠዋል። ይሄን ተንኮልሽን ደግሞ ካሌብ እንዲያውቅ አደርገዋለሁ። አምላኬ እኔ ምን አደረግኩኝ? ይሄ ሁሉ ጥፋት የኔ ነው። ምን ቀን ነው እዚህ ቤት የመጣሁት? ከካሌብ ጋር ባልቀራረብ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በእኔ ምክንያት አንድ ሰው ሊሞት ነው። ቤዛ እኮ ልትሞት ነው። ቤዛ አንድ ነገር ከሆነች ራሴን ይቅር አይልም። ህሊናዬ ራሱ ይወቅሰኛል። ቆይ ደሊና፣ ለምንድን ነው ራስሽን በዚህ ልክ የምታጨናነቂ? አንቺ እኮ ምንም ያጠፋሽው ጥፋት የለም። አልሄድሽም እንዴ? እኔ እኮ ከእነሱ ጋር ሄድሽ መስሎኝ ነበር። አልሄድኩም ደሊና። አንቺ እንደዚህ ሆነሽ እንዴት ጥቂሽ ሄዳለሁ? እኔ እዚህ መሆን አልቻልኩም። ውስጤ እየነደደ ነው። እቺ ልጅ ብትሞትስ እኔ ነፍሰ ገዳይ ሆንኩ ማለት ነው አይደለ? አሁን ራስሽን አረጋጊ። ነገሮችን በትክክለኛ መንገድ ማየት አለብሽ። እንዴት ነው የምረጋጋው? አላየሽም እንዴ የተፈጠረውን ነገር? ቤዛ ራሷ ላይ ያደረገችው ነገር አሁንም ከአይኔ ላይ አልጠፋም። እሷን ለመፍታት የወሰነው እኔን ስለወደደኝ ነው። በእኔ ምክንያት ነው ትዳሩን ሊያፈርስ የወሰነው። ይሄ ማለት ደግሞ የቤዛ ደም በእጄ ነው ማለት ነው። አይደለም ደሊና፣ በፍጹም እንደዛ እንዳታስብ። አንቺ እዚህ ቤት የመጣሽው እንደ ማንኛውም ሰራተኛ ስራሽ ልትሰሪ ነው። ካሌብ አንቺን የወደደሽ በራስሽ ጥረት እንጂ ማንም ላይ ሴራ ጉንጉነሽ አይደለም። ፍቅር ደግሞ በግድ አይሆንም። ካሌብ ቤዛን የማይወዳት ከሆነ አንቺ ብትኖሪም ባትኖሪም ይሄ ትዳር መፍረሱ አይቀርም ነበር። ግን ነገሩ እዚህ ጋር መድረስ አልነበረበትም። እኔ ተራ የቤት ሰራተኛ ነኝ። ህልሜም ክብሬም ይሄ ብቻ ነበረ። አሁን ግን የሰው ትዳር ያፈረስኩ የሴትዮዋን ነፍስ ያጠፋው ወንጀለኛ ነኝ። ካሌብ አሁን ይዟት ሲሄድ አይኖቹ ውስጥ የነበረውን ፍርሃትና ጸጸት አላየሽው? እሱ ራሱን እየወቀሰ ነው። እኔ
እኔ በሁለታቸው መሀል መግባቴ በጣም ትልቅ ስህተት ነበር ማለት ነው። ደሊና ስሚ፣ በደንብ አይኖችሽን ክፈች። አንቺ በጣም የዋህና ምስኪን ስለሆንሽ ነው ይሄ ሁሉ ነገር የሚታይሽ። ግን እውነታውን ልንገርሽ፣ ቤዛ ራሷን አላጠፋችም። ምን አልሽኝ? ሁላችንም እኮ አይተናል። በረኪናውንም አይተናል። እሷም አረፋ እየደፈቀች ነበር። ይሄ እንዴት ውሸት ሊሆን ይችላል? አዎ አይተናታል። ግን የነበረውን ፍጥነትና ሁኔታ አልጠረጠርሽም? እኛ ሳሎን ሆነን ስናወራና ወረቀቶችን ስናገላብጥ የነበረው ደቂቃ በጣም ትንሽ ነበር። እዛ በዚህ ፍጥነት ተዘጋጅታ ራሷን ለማጥፋት ሁኔታውን አትቀይረው። ይሄ ሁሉ አስልታ ያደረገችው ድራማ ነው። ካሌብን ለማስፈራራትና የፍቺ ሁኔታ እንዲቋረጥ ያደረገችው ተንኮልና ሴራ ነው። አይሆንም። ማንም ሰው በህይወቱ እንደዚህ አይቀልድም። እሺ እማዬ፣ ለምንድን ነው እንደዛ የጮኸችው? ያ ሁሉ ለቅሶ፣ ያ ሁሉ ጭንቀት ውሸት ነበር ማለት ነው? የአቻሮጊት እሷም በዚህ ድራማ ተባባሪ ናት። ቤዛን ተንኮል የምታስተምራት እሷ መሆን አለባት። አንቺን ከዚህ ቤት ለማስወጣትና ካሌብን እዚህ ወጥመድ ውስጥ ለማስገባት ያቀዱ ሴራ። ስለዚህ ራስሽን መውቀስ አቁሚ። አንቺ ምንም ያጠፋሽው ነገር ነው። ቢሆንም እውነት ይሁን ውሸት፣ አሁን ግን ካሌብ ያለው ከሷ ጋር ነው። ይሄ ነገር ከተፈጠረ በኋላ ካሌብ ወደ እኔ የሚመለስ ይመስልሻል? ህሊናው ራሱ አይፈቅድለትም። እኔንም ማየት የሚፈልግ አይመስለኝም። ሁሉም ነገር አብቅቷል። እሱማ የካሌብ ጥንካሬ ነው የሚወስነው። እኔ ግን ካሌብ እውነቱን እንዲያውቅ አደርጋለሁ። በዛሽ ክፉ ሴት ተሸንፎ አንቺንና እሱ እንዲያጣ በፍጹም አልፈቅድለትም። ከዚህ በኋላ እኔም ከጎንሽ ነው የምሆነው ደሊና። አንቺ መበርታትና መጠንከር ነው ያለብሽ። ቀስ እያልሽ ቀስ እስኪ ቀስ ብለህ አስቀምጣት። ሐኪሙ ትረፍ ብሏል። አንቺ ተቀመጪ። ቤዛ ቀስ አይዞሽ፣ ቀስ ምን ውሃ ላምጣልሽ እንዴ? ምንድን ነው የምትፈልጊው? በደምብ ተቀመጪ። ውሃ ላምጣልሽ እንዴ? በጣም አመሰግናለሁ ካሌብዬ። አንተ እስካለ ድረስ ሁሉም ቦታ ይመቸኛል። አንተ እኮ ነው ህይወቴን የታደግከው። እባክህ ትተኸኝ አትሄድ። አንቺ እስካሁን እዚህ ቁጭ ብለሻል እንዴ? ሂጂና የሚጠጣ ነገር አዘጋጅላት። ዶክተሩ ፈሳሽ ነገር ትውሰድ ብለዋል። ደሊና እኮ የቤት ሰራተኛ እንጂ የሆስፒታል ነርስ አይደለችም ወይዘሮ አልማዝ። እባካችሁ ዝም በሉ በቃ። ይሄን ንትርክ መስማት አልፈልግም። ቤዛ ነይ ወደ ውስጥ ግቢ። ገብተሽ ብታርፊ ነው የሚሻለው። ካሌብ እባክህ ትተኸኝ አትሂድ። አንተ ከጎኔ ሳጣ እኮ ነው የምሞተው። አንተ ትተኸኝ የምትሄድ ከሆነ ያ ጨለማና ያ በረኪና አይምሮዬ ላይ የመጣ ይረብሸኛል። እባክህ እዚሁ ቁጭ ብለህ እጄን ይዘህ ተቀመጥ። ቤዛ ዶክተሩ ብዙ ማውራትም ሆነ መጨነቅ እንደሌለብሽ ተናግሯል። ስለዚህ አንቺ ረፍት አድርጊ። ይኸውልሽ የትም አልሄድም። እኔ እዚሁ ቤት ውስጥ ነኝ ያለሁት። አሁን ስራ አለብኝ ልሂድ። ታውቃለህ ካሌብ፣ ከዚህ ክፍል ወጥተህ ወደ ሳሎን ስትሄድ ልብ ማጋ እንደምሄድ አውቃለሁ። ካሌብ፣ ያቺን ሰራተኛ ለማየት እንደምትጓጓ አውቃለሁ። እኔ እኮ ህይወቴን ለአንተ ለመስጠት ዝግጁ ነኝ። አንተ ግን በዛሬው አደጋ እኔን ብታጣኝ እንኳን ምን ያክል እንደምትጎዳ አላሳየኝም። ቤዛ እባክሽ ነገሮችን አታወሳስቢ። ዛሬ ያረግሽው ነገር እብደት ነው። ራስሽን አደጋ ላይ ጥለሽ እኔን ማስተማር ትችያለሽ? ዛሬ በጣም ደንግጫለሁ፣ አዝኛለሁ። ይሄ ነገር ፍጹም ትክክል አይደለም። ግን ምን ካሌብ፣ ያ የፍቹ ነገር አብቅቷል አይደለ? ያንን ወረቀት ቀደህ ጥለኸዋል አይደለ? እባክህ አዲስ የህይወት ምዕራፍን ጀምር። ከአንተ ውጭ እኔ ማን አለኝ? ቤዛ ስሚኝ፣ ምንም ቢሆን ሀሳቤን አልቀየርኩም። የእኔና አንቺ መለያየት ሁለታችንም የሚበጅ ነው። ይሄ የእኔ እምነት ነው። ምን
ቆይ ሁሉ አይታይህም እንዴ? አሁንም እኔ ለሞት ስል ፍቺ ትላለህ? አዎ ቤዛ፣ ግን ዋናው ነገር ያንቺ ደህንነት ነው። ለጊዜው ደህና እስክትሆኝና ነገሮች እስኪስተካከሉ ስለ ፍቺው ነገር አናነሳም። እኔም ክፍልሽ እየመጣሁ እንከባከብሻለሁ፣ አይሻለሁ። ግን ይሄ ማለት ሀሳቤን ቀይሬያለሁ ማለት አይደለም። ለጊዜው የፍቺው ነገር የቆመው ያንቺን ነገር ግምት ውስጥ በማስገባት ብቻ ነው። ይሄ ማለት ለጊዜው ነው የምታዝንልኝ፣ ለሰብአዊነት ብለህ ነው ከጎን ያለኸው እንጂ ፍቅር አልቋል አይደለ? እንደሱ ብለሽ መተርጎም ትችያለሽ። አሁን ምንም አይነት ክርክር አልፈልግም። እረፍት አድርጊ። ሳሎን ነኝ። እሺ ቆንጆ ደሊና፣ ቆይ ለምንድን ነው የምትሸሽኝ? ለምንድን ነው እያራቅሽኝ ያለሽው? ያረኩሽ ነገር አለ እንዴ? ኧረ አልሸሸውም። ለምን እሸሻለሁ? እኔ እኮ የዚህ ቤት ተራ ሰራተኛ ነኝ። ደግሞም ባለቤቶቹ ከሆስፒታል ተቃቅፈው በሰላም መጥተው ወደ ክፍላቸው ሲገቡ አይቼ ምን አገባኝ ብዬ ስራዬን ለመስራት እየሞከርኩ ነው። እባክህን ከመንገዴ ላይ ዞር ትልልኝ። ኧረ ተይ ደሊ፣ ይሄ የቅናት ድምፅ ነው ወይስ ጆሮ በጧት ተደፍኖ? ቅድም ደግፋት ሲሉ አልሰማሽም እንዴ? እኔ እኮ እሷን ለመደገፍ ብቻ ነበር ያሰብኩት። ኧረ በግድ ደግፋት ተብለህ ነው? ካሌብ አይንህን እኮ አይቼዋለሁ። አይዞሽ እኔ ያለሁልሽ፣ እኔ እንከባከብሻለሁ ስትላት እኮ ክፍሏ ውስጥ እየሰማሁህ ነበር። እንደውም እዛው ክፍሏ ውስጥ ብትሆን ይሻለ ነበር። ለምን ወጣ? እዛውን አትንከባከባትም? ጉድ እኮ ነው። አንቺ ልጅ ዶክተሩ ያለውን አልሰማሽም እንዴ? በጥንቃቄ ያዟት ስላለኝ እኮ ነው እየደገፍኳት ነበር። ደግሞ እዛው ብትቀር ኖሮት ያለሽ እንዴ? እኔ እኮ ሀሳቤ እንዳልቀየርኩ ነግሬያት ነው የመጣሁት። እሱንም አየሁ። ሀሳብህን ስላልቀየርክ እኮ ነው እንደዚህ ደግፋት የመጣኸው። ጥለኸኝ አትሂድ ስትልክ እሺ ብለህ የምትስማማው ለምንድን ነው? እኔ መሀል ገብቼ ፍቅራችሁን ከማቆሽሽ እቃይን ሰብስቤ ነገ ወደ ሰፈሬ ብሄድ ይሻለኛል። እዚህ ምንም የሚጠብቀኝ ነገር የለም። የት ነው የምትሄጂው? ቆይ የትም አትሄጂም። ደግሞ ምን አልኳት? መቼ ነው እንደዚህ ያልኳት? ደሊና፣ አንቺ እኮ የቤት ሰራተኛ ሳይሆን የፊልም ተራኪ ነው የምትመስይው። የሌለ ነገር አትፍጠሪ። እኔ የምወደውን ታውቂያለሽ። ልብ ያለው አንቺ ጋር ነው። አላውቅም። አሁን እኔ የማውቀው ወደ ኩሽና ሄጄ ያቺ አሮጊት ያዘዘችኝን ስራ መስራት ነው። ካልሆነች ሰራተኛ ልጅ ልትገልብኝ ነው ብላ ጨዋታዋን ደግሞ ሳሎን ላይ ትለቀዋለች። አሁን መንገዱን ልቀቅልኝ፣ ፊቴን ታጥቤ ወደ ስራዬ ልመለስ። እሺ። ይህ ቅናትሽ ግን በጣም ነው የሚያምርብሽ። እስከዛ ሳሎን እንጠብቅሻለሁ። ቶሎ ነይ እሺ? አይገርም? በጥንቃቄ ያዟት ስላሉ ምን ይለኛል? ቆይ ደሊና፣ ምን እያደረግሽ ነው? ለምንድን ነው የዚህን ያክል በቅናት የምትቃጣዩ? አይ ቀንተሽም አይደለም በፍጹም። እሷ እኮ ምንም ያክል ድራማ ብትሰራ ህጋዊ ሚስቱ ናት። ካሌብ ደግሞ እሷን መንከባከቡ ልክ ነው። አንቺ ግን መሀላቸው ገብተሽ የቅናት ድራማ ለመስራት ማንም መብት አልሰጠሽም። ተረጋጊ ደሊና፣ በርቺ። እንዴት ነሽ ቤዛ ልጄ? ተሻለሽ? መድኃኒቱ ጨጓራሽ ነካሽ እንዴ? አይዞሽ የኔ ልጅ። እኔ የምልሽ ቤዛዬ፣ ያቀድነው እቅድ ሙሉ በሙሉ ተሳካ? ካሌብ እጃችን ገባ ማለት ነው አይደል? እማዬ፣ አንቺ እኮ ድንቅ ነሽ። እውነት ለመናገር በጣም ጎበዝ ተዋናይ ነሽ። አሉን ላይ የለቀቅሽው ጩኸትና ሁካታ እዚህ ድረስ ይሰማ ነበር። እኔ ራሱ ሞቻለሁ እንዴ ብዬ እኮ ደነገጥኩ። ካሌብማ ደንቅጦ በፍርሃት ሲንቀጠቀጥ ነበር እኮ። እንዴት ነው ተሳካ?
ካሌብ በቁጥጥራችን ስር ሆነ አይደል? የፍቺው ወረቀት ተሳካ። እኔ የሚያሳሰበኝ ነገር እኮ እሱ ነው። ቅድም እዚህ ክፍል ውስጥ ትተኸኝ አትሂድ እያልኩ ስለምነው ሀሳቤን አልቀየርኩም። የኔና አንቺ መፋታት ለእኔም ለአንቺም ይበጃል ብሎኝ ሄደ። ምን ገና ልቡ አራራም ማለት ምን ማለት ነው? እስኪሻልሽ ብቻ ደግሞ ይሄ ምን ማለት ነው? አዎ እማዬ፣ እስኪሻልሽ ብቻ ነው ከጎንሽ የምሆኑ አለኝ። ለጊዜውም ቢሆን ያንቺን ጤንነት አይቼ እስኪሻልሽ ድረስ ጠብቄ የፍቺውን ሁኔታ አራዝማለሁ አለኝ። ይሄ ማለት እኮ ከዚህ አልጋ ላይ ትንሽ ድኜ መንቀሳቀስ ስጀምር የፍቺ ወረቀት ይመጣል ማለት ነው። አይዞሽ የኔ ልጅ አትጨነቂ። ካሌብ እስኪሻልሽ ካለ መቼም አይሻልሽም። ምን ማለት ነው? እንዴት አይሻለኝም? ማለትማ ለትንሽ ጊዜ እዚሁ አልጋ ላይ መቆየት አለብሻ። ምንም አይነት የጤና መሻሻል ማሳየት የለብሽም። እሱ ክፍል ውስጥ በገባ ቁጥር ህመምተኛ፣ ደካማ፣ ትንፋሽ የሚያጥራት በጣም የታመመች ሴት መምሰል አለብሽ። አንቺ ተሽሎሽ ወደ ኩሽና መሄድ የጀመርሽ ቀን ያችን ሰራተኛ ዞር ብሎ ማየቱ አይቀርም። ስለዚህ አንቺ በሽተኛ እንደሆንሽ ነው መቆየት ያለብሽ። ማለት ለሳምንታት አልጋ ላይ ተኝቼ መታመም አለብን? እኔ እዚህ ቤት ውስጥ እንደ በሽተኛ መኖር ልጀምር ነው? በትክክል ለሳምንት ብቻ ሳይሆን ለወራትም ይሁን። እሱ አንቺን በዚህ ሁኔታ ውስጥ ጥሎ ለመሄድ ህሊናውም አይፈቅድለትም። ያቺ ወይዘሮ ሀዜብና ደሊናም ቢሆኑ አንቺ በዚህ ሁኔታ ውስጥ ነሽ ካሌብን ለመንጠቅ ቢሞክሩ በሰውም በፈጣሪም ዘንድ ወንጀለኛ ነው የሚሆኑት። እኔም በበኩሌ ልጄ ልገላት ነው እያልኩ በየቀኑ አስመርረዋለሁ። እቃሽን ጠቅልለሽ ከመሄድ ለአጭር ጊዜ ታማሚ ሆነሽ መቆየት አይሻልሽም? እውነትሽን ነው እማዬ። ካሌብን ለማስቀረትና ደሊናን ለማባረር ማድረግ ያለብኝን ነገር በሙሉ አደርጋለሁ። ከዛሬ ጀምሮ እኔ በጣም ከባድ ህመምተኛ ነኝ። ከዛ ፍቺ የሚባል ነገር የለም። እራስሽን አበርቺ። አሁን መናደዱን ትተሽ ወደ ስራሽ ተመለሽ። ይሄኔ ቆንጆ እንዴ! እስኪ አሁን እንኳን ይሄን እንዴት ሽታይና ቆንጆ የሚጣፍጥ ሻይ አፍይልኝ። ከጠዋት ጀምሮ ራሴ ሊፈነዳ ነው። ይሄ ደግሞ በአንቺ ሻይ ካልሆነ በምንም አይደለም። እባክሽ አላፈላም። እጅና እግር የለህም? ማፍላት አትችልም? አታይም እንደ እኔ እኮ እዚህ ስራ በዝቶብኝ ነው። ከፈለክ አፍልተህ ጠጣ፣ ካልሆነ ደግሞ መሄድ ትችላለህ። ሂድ። እሺ ቆይ እኔን የመሰለ ማለት እኔን የመሰለ ሰው ሻይ አፍላት ይኛለሽ? ቆይ ሻይ ማፍላት እኮ ደቂቃ እንኳን አይፈጅም። ምን ችግር አለ? ደግሞ እጅሽ ናፍቆኝ እኮ። እባክህ ሂድልኝ፣ ስራዬን ልስራበት። ኩሽናው እኮ ጠባብ ነው። አንተ ደግሞ መሀል ላይ ቆመ ታጨናንቀኛለህ። እዛው ሳሎን ሂድና ትራሱን ብታስተካክል ይሻላል። አይሻልም? አሀ አሁን ገባኝ። ቀንተሻል። ቀንተሽ ነው እንደዚህ የምትቆጪው። ቅናቱ ልብሽን አሳበጠው መሰለኝ። እኔ እኮ ቤዛን የደገፍኳት በሰብአዊነት ነው። አይ አልቀናውም። በምን አቅም ይቀናለሁ? እሷ እኮ ባለቤትህ ናት። አንተ ደግሞ ለእሷ የምታስብላት ባሏ ነህ። እኔ እዚህ ቤት ፍርፋሪ ፍለጋ የመጣው የቤት ሰራተኛ ነኝ። ለምን እቀናለሁ? ይህንን ማይረባ ወሬህን ይዛ ወደ ሳሎን ሂድልኝ። እባክሽ ደሊና እያትቆጪ። ይኸውልሽ እውነቱን ልንገርሽ፣ አሁን ከክፍሏ ስወጣ ሁሉንም ነግሬያት ነው የወጣሁት። እስኪሻላት ብቻ ነው ይህን ነገር ያቆየሁት እንጂ ፍቺውን አልተውኩትም እኮ። ኧረ እስኪሻላት ማለት ምን ማለት ነው? ህመምተኛ ይዞ እስኪሻልሽ ነው የምወድሽ ይባላል እንዴ? ያንተ የተወሳሰበ ፍልስፍና ምንም አልገባኝም። ካሌብ ሂድና የጀመርከውን ጨርስ። እሺ መጀመሪያ ደሊና ማሚ፣ እውነቱን ለመናገር እዚህ ቤት አዲስ የመጣችው እቺ ወይዘሮ አዚያ የምትባለው ሴትዮ እዚህ ክፍል ስትገባ የነበራትን ፍራቻ ገና አይተሽዋል? አንቺና እሷ እዚህ ቤት ውስጥ እንደ ጓደኛ ስትመላለሱ ይህን ሁሉ ነገር ያደረገችው ካሌብ እውነተኛ እናቱ መሆኗን በፍጹም አያውቅም። እኛ ግን ሚስጥሩን በሚገባ እንይዘዋለን። እማዬ አዎ አያውቅም። እኔና ሀዜብ የጥንት ጓደኛሞች እንደሆነን ነው የሚያውቀው። እሷ ወልደው ማሳደግ ያቃታትን እኔ ከእሷ በገንዘብ ገዝቼ እንዳሳደግኩት ካሌብ ቢያውቅ ምን የሚል ይመስልሻል? ሁሉም ነገር ይበላሻል። ስለዚህ ዝምታዋን መጠበቅ አለባት። በትክክል ያቺ አዜብ ከደሊና ጎን ሆና እኛን ልታፈራርስ ትሞክራለች። ግን ይሄን የሚያክል ትልቅ ሚስጥር ይዤ እንዴት እሷ በእኔ ላይ የበላይ ትሆናለች? ካሌብን ከአዜብ ገዝተሽ ያሳደግሽበትን መንገድ እኔ ብቻ ነኝ የማውቀው። ጨዋታው በእጃችን ያለው፣ እሷን የምናስቆምበት መንገድ አለን። አንቺ ላፍታም ቢሆን ካልጋሽ መነሳት የለብሽም። ህመምሽ ነው ለእኛ መከላከያችን። እሷን እኔ በማስወግዳት መንገድ አስወግዳታለሁ። ለእኔ ተያት።
ውድ ልጅ፣ የኔ ልጅ፣ የኔ ውድ ልጅ፣ አንተን ማየት አንተን ማቀፍ እያማረኝ በቅርብ ርቀት ሆኜ ተደብቄ ይኖራል። መቼ ነው ግን እውነት ወጥቶ አንተም እንደ ማንኛውም እናቴ እኔም ልጄ እያልኩኝ አብረን ብንኖር? ቆይ መቼ ነው እዚህ ቤት ውስጥ ያቺ ሴትዮ ወይዘሮ አዜብ እየተባልኩኝ በአይነ ቁራኛ እየታየው ምን? ያቺ አሮጊት ህይወትን ስታበላሸው ዝም ብዬ ማየት አልፈልግም። የኔ ልጅ ከእንግዲህ አንተን ላጣ አልፈልግም። አንተን እጠብቅሃለሁ። ያለ አንተ ማን አለኝ? ወይዘሮ አዜብ እኔ ክፍል ምን እየሰራሽ ነው? እቃ ማለቴ የደረቀ ልብስ ላስተካክል። ሌላ ምንም እየሰራ አይደለም ካሌብ። ከመቼ ጀምረው ነው ልብሴን ማስተካከል የጀመርሽው? ይህን ልብስ የምታስተካክለው ደሊና ነበረች። ደግሞ አይንሽ ምንድን ነው? ቀልቷል እኮ። ለመሆኑ አይኖችሽ ለምንድን ነው የቀሉት? አልቅሰሽ ነበር እንዴ? ምን የተደበቀ ነገር አለ? ምንድን ነው የምታወራው ካሌብ? እኔ ለምንድን ነው የማለቅሰው? አይገርምም? እዚህ ቤት ውስጥ ሁሉም ሰው የራሱ የሆነ ሚስጥር አለው። ቤዛ እዛ ታማለች፣ ደሊና እዚህ በቅናት ትነዳለች፣ አንቺ ደግሞ ክፍሌ ገብተሽ ታለቅሻለሽ። ምንድን ነው? ቆይ አይኖቼ የቀሉት ቤዛን ጠዋት ስላየኋት በዛ ስሜት ሆኜ ነው። ወይዘሮ አዜብ እባክሽን እውነቱን ንገሪኝ። እኔን ስታይኝ ሁሉ ጊዜ አይኖችሽ ውስጥ የተለየ ነገር አያለሁ። ልትነግሪኝ የምፈልጊው ግን ደግሞ መልሰሽ የምፈሪው የሆነ የተደበቀ ነገር አለ። አንተ ደግሞ ሰው መጠርጠር ትወዳለህ ካሌብ። እኔ ለአንተ መጥፎ ነገር በፍጹም አልመኝም። ይህን እንድታውቅ እፈልጋለሁ። አንተ እኮ ለእኔ በጣም ልዩ ነህ። እዚህ ቤት ካሉ ሰዎች ሁሉ በላይ የአንተ ሰላምና ደስታ ነው የሚያስደስተኝ። ልዩ ነህ ስትይ ምን ማለት ነው? እኔ እኮ ያደግኩ ከእናቴ ጋር ብቻ። እርግጥ አንቺና እማዬ ጓደኛ እንደሆናችሁ አውቃለሁ። ግን አንዳንድ ጊዜ ለእኔ የምታስቢው ነገር ከጓደኛ ይበልጥብኛል። ቆይ ለምንድን ነው የምትጨነቂልኝ? የሆነ የምታውቂው ነገር ካለ ንገሪኝ። ምክንያቱም ጥሩ ሰው ስለሆንክ ነው። አንዳንዴ ነገሮችን ስታበላሽ ስመለከት ውስጤ በጣም ያዝናል። በዙሪያ ያሉ ተንኮለኞችና ሴረኞችን ሳታይ፣ አንተ ግን በየዋህነት ትጓዛለህ። ቤዛ እዛ ክፍሉ ስለተኛች አንተ ብቻን እዛ ቤት ውስጥ መሄድ አይጠበቅብህም። ህይወትህን ማሰብ አለብህ ካሌብ። ራስህን አትበድል። እሱማ ለደሊናም ነግሬያታለሁ። እኔ ሀሳቤን በፍጹም አልቀየርኩም። አንቺ ራሱ የጠጣችውን መርዝ አይተሻል አይደል? ሁኔታውን ማየት አለብኝ። እሺ በቃ ተው፣ የጊዜ ጉዳይ ነው ካሌብ። አንድ ቀን ግን እውነቱን ትረዳኛለህ። ጊዜው ሲደርስ ሁሉም ነገር መውጣቱ አይቀርም። አሁን እኔም መመርመሩን አቁምና እና ወደ ሳሎን እንሂድ። እኔም ስራዬን ልቀጥል። እሺ እኔ ሄዳለሁ። አሁን የተፈጠረው ነገር ግን እንዳይደገም። እማዬ ካየችሽ ሌላ ችግር ነው የሚፈጠረው። እሺ በቃ ይደገም። ሴትዮ ስርዓት አይኖርሽም እንዴ? እንዴት ነው የታማሚ በር እንደዚህ በርግደሽ የምትገቢ? እሺ ወይዘሮ አልማዝ እኮ አንቺ እኔን ስርዓት ታስለምጪ። ዝም ብለሽ አትርጂ ወይዘሮ አልማዝ። እኔ እዚህ የመጣሁት ለአንቺ ሙሉ ለዛሽ ለተጋደለችው ጥብቅ የሆነ መልዕክት ለመናገር፣ እውነቱን ለመናገር። የምትሰሩት እያንዳንዱ ሴራ እኔ በደንብ ይገባል። እያንዳንዱ እንቅስቃሴያችሁ ውስጥ ያለው የሆነ ሴራ እያሰራችሁ ነው ደግሞ እየተሰማኝ። በሞትና በህይወት መካከል ሆና ልጅቷ እያጣጣረች እዚህ የምን ሴራ ነው የምታወሪው አንቺ? ፈጣሪሽን አፈሪ ውሸታ። አምላክን የማትፈሩ እናንተ አይደላችሁ እንዴ? ቤዛ እኔን በደንብ ቤዛ፣ ይህንን በረኪና ጠጥተሽ እዚህ ጋር የተኛሽው እያንዳንዱ የማስመሰል ድራማ ነበር። በደንብ አድርጎ ድራማ። ካሌብን ፍቺውን እንዲያቆም ብላችሁ ያሴራችሁትና ያቀዳችሁበት ትልቅ ድራማ። ይሄንን ደግሞ እኔ በደንብ አምኛለሁ። ወይዘሮ አዜብ ቆይ እንዴት እንደዚህ ትይኛለሽ? እኔ እኮ ልሞት ነበር። ካሌብ መጥቶ በአድነኝ ኖሮ ከዚህ ቤት ሬሳዬ ነበር የሚወጣው። ይሄን ጭካኔ ከየት አመጣሽው? እኔ በጣም ተቆጭቻለሁ። ተውኔቱን አቁሚ ቤዛ። እኔ እንደ ካሌብ የዋህ እንዳልመስልሽ።
አንቺ እኮ ማለት በዚህ በ5 ደቂቃ ውስጥ የራስሽን ሲታፕ ሰርተሽ እኮ ራስሽን ታጠፊ ነበር ሴት ነሽ። ይሄን ነገር ደግሞ ውስጤ በደንብ አምኖበታል። አሁን ማስረጃ ባይኖረኝም ግን እርግጠኛ ነኝ። ውጪ ነው የምልሽ ከዚህ ቤት አሁን በፍጥነት ውጪ። እዚህ ቤት ምን አይነት ብጥብጥ እየሰራሽ እንዳለ ለካሌብ ሳልነግረው አሁን ቶሎ ብለሽ ከዚህ ቤት ውጪ። የልጄን ትዳር ለማፍረስ ከዛች ከሰራተኛ ጋር ሆነሽ የምትሰሪውን ተንኮል እማላቅ መሰለሽ? ካሌብን መጥራት ካለብሽ አሁኑ ጥሩ። እኔ ምንም የምፈራው ነገር የለም። አሁን ይሄ ሁሉ ውሸት ነው። እያንዳንዱ ነገር ደግሞ ፈልጌ እደርስበታለሁ። እውነቱን ይዤ ግን ካሌብ ፊት የቆምኩበት ግን በጣም እርምጃ እየከፋ ነው። ሁለታችሁንም ከዚህ ቤት ምንቅር አድርጌ ነው ማስወጣው። አንቺ ምን አገባሽ? እዚህ ቤት ውስጥ ስለሚደረገው ነገር አንቺ መብታለሽ እንዴ? ቤዛ ማን እንደሆንኩኝ በቅርቡ ታውቂዋለሽ። ያኔ ይሄ ድራማሽም ሆነ ተንኮልሽ አያድንሽም። ካሌብን በውሸት ወጥመድ ውስጥ አስረሽ ህይወቱን እንድታበላሽ በፍጹም አልፈቅድልሽ። ያችን ምስኪን ደሊናንም ቢሆን ሜዳ ላይ እኔ እያለሁ በፍጹም አጥሏል። ወይዘሮ አዜብ ወሰንሽን እያለፍሽ ነው። ውጭልኝ አልኩሽ እኮ አልሰማሽኝም እንዴ? እወጣለሁ፣ ግን ከዚህ በኋላ እያንዳንዱ ነገሮች በጥንቃቄ ነው የምከታተለው። ብትጠነቀቁ ይሻላችሁ። ጨዋታው አላለቀም፣ ይቀጥላል። ኦኬ? እንዴ ካሌብ፣ እንዴት በር ሳታንኳኳ ዘው ብለህ ትገባለህ? ልብስ እየቀየርኩ እኮ ነው። ምን አይነት ስርዓት አልበኝነት ነው? ውጣ አሁን። አትጩሂ። እኔ እኮ ከአንቺ ጋር ሰላም ለመፍጠር ነው የመጣሁት፣ እንድንነጋገር። ካሌብ ይኸውልህ፣ እኔ ከአንተ ጋር ቀልድ አይደለም የያዝኩት። እኔ የዚህ ቤት ተራ ሰራተኛ ነኝ። አንተ ደግሞ የዚህ ቤት ጌታ ነህ። በዚህ ሰዓት እዚህ መገኘት የማያሳፍረኝ ይመስልሃል? ያሳፍረኛል። እኔ ከአንቺ ጋር እኮ ቀልድ አይደለም ያዝኩት። ይኸውልሽ ቅድም ኪችን ውስጥ ትተሽኝ ስትሄጂ ልቤ በጣም ነው የተነካው። ቅናትሽ፣ ሁሉ ነገርሽ ወደ አንቺ እንዲስበኝ ያደረግሽው። ካሌብ እባክህ ወደ እኔ አትጠጋ። የሆነ ሰው በዚህ ሰዓት ቢመጣ ወይ ደግሞ እናትህ ብትመጣ ምን እንደምታደርግ ታውቃለህ? እኔን ከዚህ ቤት ታስወጣኛለች። እባክህ ካሌብ ህይወቴን አታበላሸው። እኔ ማንም ቢመጣ ግድ የለኝም። ቤዛ ታማ ሊሆን ይችላል፣ ግን ያ ፍቅራችን አይገድም። እባክህ ተው። አንቺ እኮ የኔ ህይወት ነሽ። የኔ ውድ ልጅ ልክ ነህ። እሷ ናት የምትገባ፣ እሷ ናት ለአንተ የምትመጥነው። ያቺ ሴት በተንኮልና በሴራ ልታስር ብትሞክርም አንተ ግን ልብ ከእሷ ጋር ነው ያለው። እኔ እያለሁ ይሄ ንጹህ ፍቅራችሁን ማንም አያጠፋባችሁ። ዛሬ ባየሁት ነገር ውስጤ በጣም ተደስቷል። አሁንም እያፈርሽ ነው። እውነቱን ንገሪኝ። ካሌብ እባክህ አታስጨንቀኝ። አሁን የተፈጠረው ነገር ስህተት ነው ብለን ማመኑ የተሻለ ነው። ግን እውነተኛውን ያንተን ስሜት አይቼበታለሁ። አሁንም ግን ፍርሃት ያለቀቀኝ። እሺ አሁን ልብስሽን ቀይሪ። እኔ ሳልሆን እጠብቅሻለሁ። ቶሎ ነሽ። እሺ እመጣለሁ። ማሚ እችን ሴትዮ ዛሬውኑ ከዚህ ቤት ነቅለን ማስወጣት አለብን። አታይትም እንደ እግር በእግር እየተከታተለች ስትሰድበን? እርምጃ የከፋ ይሆናል እያለች እኛን ለማስፈራራት ትሞክራለች።
ይሄ ሁሉ ድራማ መሆኑን ለካሌብ ሄዳ ከመንገሯ በፊት እኛ እሷን ከዚህ ቤት ማስወጣት አለብን። እሷ እዚህ ቤት ውስጥ ከቆየች እቅዳችን በሙሉ ይበላሻል። አይዞሽ ልጄ አትደንግጪ። ወይዘሮ አዜብ እኮ የምትጮኸው ባዶ ስለሆነች ነው። እሷ እኮ እዚህ ቤት ውስጥ ምንም አይነት መብት የላትም። እኔና እሷ የድሮ ጓደኛሞች ብንሆንም አሁን ግን መስመሯን እያለፈች ነው። እሷን ከዚህ ቤት ማባረር ለእኔ የህፃን ጨዋታ ነው። ትልቅ እቅድ አለኝ። እንዴት እማዬ? ምን እንድናደርግ እያሰብሽ ነው? ካሌብ እኮ ያከብራታል። ዝም ብለን ውጭ ብንላት ካሌብ ይሄን ሊቀበል አይችልም። የሆነ ትልቅ ስም አጣል ወይንም ደግሞ ሰርቃለች ብለን ከዚህ ቤት እንዲያባረራት እናድርግ። ያለበለዚያ ካሌብ ሊያስወጣት አይችልም። ትክክል አስበሻል ቤዛ። ካሌብ ለእሷ ያለው አክብሮት ወደ ጥርጣሬ እንዲቀየር እናደርጋለን። እሺ ለምሳሌ አሁን አንቺ አልጋ ላይ ተኝተሽ እያለሽ ልታንቅሽ እንደሞከረች ወይ ደግሞ የአንቺን ጌጣጌጥ ሰርቃ ወደ ኮቴዋ ውስጥ ስታረግ እጅ ከፍንጅ እንደያዝናት ለካሌብ መናገር። የዛሬውን አደጋ ስላየህ እሷ ደግሞ አሁን አደጋ ልታደርስብሽ እንደሆነ ካወቀ በፍጹም ነው የማይምራት። ዋው እማዬ፣ ይሄ በጣም ድንቅ እቅድ ነው። ያቺን ተራ ሰራተኛ ደግሞ ከወይዘሮ አዜብ ቀጥለን እናስወግዳለን። መጀመሪያ እችን እባብ ዛሬውኑ እናስወግዳት። እኔ እቅዱን በደንብ ተዘጋጅቼበታለሁ። አዎ ዛሬ ማታ ካሌብ ወደ ክፍሉ ሲመጣ ድራማችንን እንጀምራለን። እሷ እኛን ልታጠፋ ስታስብ እኛ ቀድመን እናጠፋታለን። ይሄ ደግሞ የኛ ቤት ነው። ካሌብን ከእጆቹ ላይ ገዝታ የወሰደችባቸው ትልቅ ሚስጥር እጅ ላይ ይገኛል። በእነዚህ አይነት ተራ አጠቃቀም የውሸት ድራማ ልታሸንፉኝ ታስባላችሁ? ጨዋታው ገና